ሰውሉ ግልጽ ነኝ የተብራራው ነኝ ደጋግሞ ይላል። ምንም እንኳን እንደዚህ እድል ለምንድን ነው ማሰጠኝ? እኛ ጥያቄ እንድንጠይቅክ ፍቀድልና ቀጥይ። እሺ ቤቱላ እስከዛ ድረስ እሺ፣ ሁላችሁም ሚውት አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው። እሺ ቀጥይ። ማለት እኔ ኦፍ ላንቴ ማለት እኔ ተዋላሽ ሆነ እንትን አለ ኦኬ ቀጥይ። ኔትወርክ መሰለኝ አይሰማም። አውሪስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንክ ዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ። እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። እኔ አፈቅርሃለሁ በጣም እናንስ ቤቱላ ለኔ በጣም ነው የምወደው። ኦኬ ሱብራን ምን እንዳደረከኝ አላውቅም። በጣም ነው የማያፈቅርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምና አታሰድም። አይደለችም ሙስሊም ማለት ታዲያ ጉዳይ የምሬን ነው። ልጠይቅሽ አንዴታ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ እንቀበልም። በቃ ኤኔስ ሱራ 6 ሁለተኛ ጥያቄ ነው። የምርሽን ነው የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እሺ እቺ ጋር ሄታለች እና እህት ሙስሊም ነሽ? ዞር አድርገው። ቆይ አንዴ ፕሊስ። ቆይ ዞር አድርገው፣ ፊት ለፊት አድርገው። እንትና ናስር ፊት ለፊት አድርገው። 6:114 ላይ 114 ያ አንብበው እስኪ። አሁን ወጣ እኮ ኖ 6:114 ሱራ 6 ቻፕተር 6:114 ያ አያ 114 114 እርሱ ቁርአን ግልጽ እና የተብራራ ሲሆን ካላህ ሌላ አብራሪ ትፈልጋላችሁን ይላል። ስለዚህ አያስፈልግም። ፔሪድ አላህ ግልጽና የተብራራ ሆኖ አውርዶታል ነው። ራሱ ቼክ ማድረግ ስለፈለገ ነው። እንደዛ አይደለም ወንድማችን 114 ላይ ደረስክ። ለምን ትወጣለህ? አንብበው እስኪ። እርሱ ያ መጽሐፍን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛን እፈልጋለሁን በላቸው ይላል አይደል ወንድማችን? አብዲ ሚዩት ነው። ማይክን አብዲ ናስር ትከታለው። እስኪ ክፈት ማይክን አንሳው። ሚዩት ነክ አብዲ ሚዩት ነክ አብዲ ሚዩት አብዲ ናስር እያወጣኝ ነው። ኮሪንግ እያለኝ ነው። አያሳይም አንተ ጋር ኦኬ ብሎክ እሺ፣ ዝጋው። አያሳይም። ኦኬ ዋርኒንግ እያለ ከሆነ ችግር የለውም። ካሜራውን ዝጋውና አንብበው። በቃ እኛ ስላየ ነው። እኛ እንዳለው ይላል አይልም? ይላል። ዛሴት ስለዚህ ግልጽ ነው። ስለዚህ መጽሐፉ ብዙ መጽሐፍቶች ናቸው ያሉት። የዚሁ ራሱ ሆኖ ሌላው ተፍሲር የለውም። ተፍሲር የለውም ስትል ተፍሲር የለውም ስልክ አማርኛ የለውም ማለት ነው። በአረበኛው ብቻ ነው የተጻፈው።
አይ ይሄ እኮ የኢትዮጵያ ነው። እነኛ የአረቦች ለአረቦች የተጻፋል የአረብኛው ብቻ። አንተ አረቦቹ አማርኛ ያውቃሉ እንዴ? እንግሊዘኛ ብቻ አለ ለፈረንጆቹ። ሰዋሊ ጋር ስትሄድ ደግሞ በሰዋሊኛ አለ፣ በፈረንሳይኛ አለ። ስለዚህ ለየሀገሩ ቋንቋ ነው የሚሆነው። እኛ አማርኛ ነው እያወራን ያለ ነው። ስለዚህ አማርኛ ተርጉመን ነው እያየን ያለ ነው። እንደየሀገሩ ይለያያል። ይሄንን መጽሐፍ አንተ ኮንክስ አይሰራከው ኮፒ ያረከው ቁርአኑን አንተ ነው የሰራው አላለኝም። ይመሽ ኖ እኔ ትርጉሙን ነው እያልኩ ያለሁት። ቁርአኑንማ የሰው ልጅ እንዴት ይሰራዋል? ኪታብን ነው የሰው ልጅ የሚጽፈው። ስለዚህ እሱ ቁርአኑ የእናንተ ጽሁፍ ነው እያልከኝ ነው። ስለዚህ እንትኑ ላይ ገባና ይኸው አድራሻቸው ምናምን አለ፣ ደውልና ጠይቃቸው። ሀጂ ሳዲቅ ሀቢብ ማነው ሙሉ ስማቸውን? ሀጂ ሳዲቅ ሀቢብ ነው የሚባሉት። ስማቸው ሙሉውን ስማቸው የሚነግረኝ የእሳቸው ቁርአን ትርጉም ነው። እሳቸው ናቸው የተረጎሙት። ወጣ ሜይ ቢ ሃርድ ኮፒ የለውም እንደሱ። እንዴት አስቸጋሪ ነው አንዳንዴ ካላወቁት መጽሐፍቶቻቸው። አሁን ቅድም ፒዲኤፉ ያንተ ሌላ ነው አለኝ። ካወረደው በኋላ ደግሞ አሁን ደግሞ ተመሳሳይ ሲሆን ማለሽ መጠየቅ እችላለሁ? ቀጥይ። ልጠይቅህ? ቀጥይ። ጥያቄ አለኝ። ቀጥይ። አይቻልም? እናንተ መጠየቅ ብቻ ነው ወይንስ እኛ መጠየቅ አንችልም? ቀጥይ ያለሽ ነው። ሴት ልጅ በእስልምና ጎዶሎ ናት ብለሃል። አንድ አዳምጠኝ። እኔ እኮ እያወራሁኝ ነው እኮ ነው። አይሰማም? ትሰማለች? እያወራሁኝ እኮ ነው። አይሰማም? ጠይብ ለምንድን ነው ታዲያ እንትን የማትሉት? ትሰሚያለሽ? ቀጥይ። አውሪ የምትሉኝ ነው ፎይ? ቀጥይ እኮ አልኩሽ። ኦኬ። ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሓነሁ ወተዓላ ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል እሺ። ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተውይ። በቁርአን ውስጥ ከመርየም ውጪ አንድ የሴት ስም ማምጣት አትችይም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችም መርየምን ጠይቃኛል። ሌላ ጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን ላይ ፎይ። ከዛ በፊት ምን ብላ ነበር መሰለ? እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን። which means ሙሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። ያ የስ ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትሉናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ እኛ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳምጫ ካላዳመጥሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረበብሻል። ሱራ 4:3 ሱራ 22:6 ሱራ 7
29 30 ፈልገው ስለኔ አይደለም ስለ ራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለ ራሴ ግን ስለ ማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ትጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት፣ ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። እከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4 34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ሰጥሻለሁ። ሁለት ሴት ስም መጥቀሳችሁም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4 34 ክፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል። አይምሰላችሁ። መብራት እችላለሁ። ኦኬ ያላችሁ ፖይንት አሁን መሰለሽ አንተ አሁን ማርያም ከኮሳ በስተቀር በቁርአን ያወሩ ኮሳ በስተቀር የተጠራብ ስም የለም ነው የምትለው አይደለም? ማን የምትባል ተጠቅሳለች? ማን የምትባል ሴት ተጠቀሰች? እሷ ብቻ ናት። ማርያም ብቻ ናት። ሱረቱል ማርያም ማርያም ብቻ ናት። እሱ ብቻ ነው። ስለዚህ በእናንተው ስታንዳርድ መሰረት ሴትን ስላከበራት ማርያም ተጠቅሳለች አላችሁ አይደለም? ያንን ነገር ይሄነሱ አዳምጥ። እኛ ጋር እነ ሐና አሉ፣ ነቢይት ሐና፣ እነ ዲቦራ አሉ፣ ፈራጅ የሆኑ እነ ሳራ ተጠቅሰዋል። እነ ማርያም ነቢይቱ ማርያም ተጠቅሰዋል። እነ ርብቃ ተጠቅሰዋል። በጣም ብዙ ሴቶች አስቴር አለች፣ ዮዲት አለች። እጅግ በጣም ብዙ ማምጣት እንችላለን። መጽሐፍ የተሰየመላችሁ ብቻ ሳይሆን መጽሐፍ እንትን ያሉ ብቻ ሳይሆን ነቢይ የሆኑ አዛዥ የሆኑ ዳኛ የሆኑ እኛ ማምጣት እንችላለን።
አለ ሙሐመድ ብለህ በደንብ ጥራ እንጂ ሙሐመድ ብለህ አትጥራ ሁልጊዜ ፋራ። ሙሐመድ የተከበረ ነብይ እኮ ነው። አንተ ሁልጊዜ ሙሐመድ ሙሐመድ ትላለህ። ጋጋም ሙሐመድ ብለህ ሰላዋት አውርዳ ጥራ እንጂ ሁልጊዜ ሙሐመድ ዝቅ ብለህ አትጥራ እንዴ ገመድ ፋራ። እዚህ ላይ ማለት ነው። እዚህ ውስጥ ላይ ሙስሊም መሆን የምትላችሁ ሁሉ አውጡ እንዳትቀምጡ። ዝም በይ አንቺ ፋራ። ምን ታውቀሻል? ፋራ ነሽ አንቺ። ምን ታውቀሻል? ዝም ብለሽ አዳምጪ። የምን ማስረጃ? አዎ ጊዜ ስጠኛ፣ ግን 3 ቀን ስጠኝ። አሁን እዚህ ውስጥ ያለነ ሩቅ ቦታ ሄጃለሁ። አንተ በማስረጃ ያሳያለሁ። ችግር የለም። አሁን ይሰማል አይደለ? ቆይ ትቀጥላለህ። አሁን ይሰማል ጋይስ? ይሰማችኋል? ከስር ይሰማል? ቆይ መሐመድ እንቀጥላለን። ኦኬ እሺ፣ አሁን ተመልሳለሁ። አሁንም ደጋሚ ሊይዘው እንዳይሆን ነው ጌታ። ኦኬ ተመልሰሃለሽ። ኦኬ መሐመድ አሁን እንቀጥል። ስለዚህ ቁርአን ግልጽ ነው፣ ከሱ ውስጥ ምንም ያልተጠቀሰ ነገር የለም፣ የተብራራ ነው ብለህ ታምናለህ። ቅድም መሐመድ ወደ ሰማይ ሄዷል ብያልክ ተናግረሃል። ስለዚህ መሐመድ ወደ ሰማይ ሄዶ እንደነበረ ከቁርአን አንድ ማስረጃ አስጠኝ እስኪ። ቀኑ ስጠኝ አልኩህ። እየሰማህ ነው? ስንት ቀን ልስጥህ? ነገም ቢሆን ችግር የለም። በቃ ይዘናሽ እንኳን አይደለም እናንተ ጣዖት አመልካቾች እዚህ ላይ ውስጥ ታወራላችሁ። ሂድ ማስረጃ ይዘህ ና መሐመድ። ኦኬ አምተ ብለሃል አይደለም? ሁለተኛ ማለት ነው እዚህ ውስጥ ላይ ሙሐመድ ላይ እንዳትራንት ማውጥለው ተከበርኩ ነው እኮ ሰላዋት አውርድ መጀመሪያ ማውጣው አንተ ማል ተሸክመው እዚህ ላይ ኦኬ መሐመድ በቃ አንተ ለምን ማስረጃ አታመጣም? ዝም ብለህ አሁን ማስረጃ ስጠይቅ ትሳደባለህ። ነገ እኮ በቃ አንተ እኮ መውጣት ነው ያለብህ። ይሄን እንኳን አታውቅም መሐመድ። ያ ጣሃ ቀጥል። ጣሃ ሂድ ቀጥል። ጣሃ ማስረጃ አለኝ ያልክ ነበር ከቁርአን። ጣሃ ማይክህ ዝግ ነው። ኦኬ አይዳ ይሰማል? ሰማያለሽ? ኦኬ እሺ። እስልምናንም ታውቃለህ አይደል? እሺ ማለት ነው ስለ እስልምና ብዙም አላውቅም። ስለ ክርስትናም ታውቃለህ? ጠንቅቀህ ታውቃለህ? ስለ እስልምናሽ እንዴት አታውቂም? ሙስሊም ነሽ? ነኛው። ኦኬ የተነሳው ቶፒክ ላይ ምን ትያለሽ? ቁርአን ሁሉንም ያብራራል ብዬ አምናለሁኝ። ከምን ጋር ሲሆን ነው? ከቁርአን ተፍሲር ጋር ሲሆን ማለት ነው። አሁን አንተ ቁርአንን ቀጥታ እንትን እያልክ ነው ያለው፣ እየተረጎምክ ነው ያለው። ማለት ቁርአን የወረደው እንዴት መሰለህ?
ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ሰዎች ጋር በሚያወሩበት ጊዜ አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ለነሱ መልስ ነው የወረደው ማለት ነው። ስለዚህ የወረደው የወሬ መልስ ነው ማለት ነው። የወሬ መልስ ነው ማለት ነው ቁርአን። አዎ እና ደግሞ ያንን መልስ የተመለሰበት ምክንያት አሁን ባነሳው እንትን ላይ ማለት ነው አልተብራራም ምናምን በምትለው ነገር ላይ ምን አለው መሰለህ መደገፊያ መጽሐፍ አለው ሌላ ቁርአን ተፍሲር ቅዱስ ቁርአን የሚባል። ስለዚህ በራሱ አልቆመም ቁርአን መደገፊያ ይፈልጋል ማለት ነው። አዎ ለማብራራት ለሰዎች እንዲገባ ተደርጎ ለማብራራት ግዴታ ነው ተፍሲር ያስፈልጋል። ምክንያቱም ስለዚህ ቁርአኑ ተሳስቷል ማለት ነው። ግልጽና የተብራራ ነው ሲል ተሳስቷል እኮ ያልኩህ አይደለም። ግልጽና የተብራራ ነው የሚለው ከቅዱስ ቁርአን ጋር አብረህ አጣጥመህ ስታነበው ነው። ያ ከቅዱስ ቁርአን ጋር ስትይ ሌላ ቁርአን አለ እንዴ? ከቅዱስ ቁርአን ጋር ስትይ ቅዱስ ቁርአን ማለት የቁርአን ተፍሲር ነው። ቁርአን እንዴት እንደወረደ ይሄንኛው ይኸውልህ ሱራህን እንትን የምትለው ማለት ነው። አያና አንቀጹን ቆይ አንዴ አዳምጠኝ። አያና አንቀጹን የምትዘረዝረው ለምን እንደወረደ ለምን እንደተባለ ያ ነገር እኮ ቅንጭብ ነው የተደረገው። ለምን እንደሆነ ምናምን ጠቅላላ እንትኑ ተፍሲር ላይ ነው ያለው። ኦኬ ተፍሲር ተቀበሉ የሚል የቁርአን ክፍል አለ። ተፍሲር እንዲህማ እኮ ግዴታ ነው። ምክንያቱም ቁርአን ላይ የተቀመጠው ቁርአን ላይ አይደለም፣ ነቢያችን ሰለላሁ ዐለይሂ ወሰለም ነው ለኛ የነገሩ በሐዲስ ማለት ነው። ስለዚህ ተፍሲር ያስፈልጋል ለቁርአን ማለት ነው፣ ግዴታ ነው። አዎ ተፍሲር ማለት ምን ማለት እንደሆነ ታውቃለህ? የቁርአን ትርጉም ማለት ነው። ሌላ መጽሐፍ እንደማለት ሳይሆን የቁርአን ትርጉም እንደማለት ነው። አይ የቁርአን ትርጉምማ ከሆነ ይኸው ተተርጉሟል ከአረብኛ ወደ አማርኛ ማለት ነው አይደለ? ትርጉም ማለት እሱ ማለት ደግሞ አልኩኝ ከአረበኛ ወደ አማርኛ የተተረጎመው አይደለም። የተተረጎመው ማብራሪያ ያስፈልገዋል። በስፋት የተብራራ መሆን አለበት። ለምን እንደወረደ ይሄ ቁርአን አንቀጽ ለምን እንደወረደ ማብራሪያ ያስፈልገዋል። ኦኬ ማብራሪያ ከሆነ ትርጉም ከሆነ ማብራሪያ አይደለም። ሎክ ለምሳሌ ይሄ አረብኛው አለ ወደ አማርኛ ተተርጉሟል። ትርጉም ከሆነ እየጠየቅያችሁ ከሆነ አይ ይሄ መተርጎሙ ብቻ አይበቃውም ማብራሪያ ያስፈልጋል ካልሽ ደግሞ ሌላ መጽሐፍ ያስፈልጋል ነው አይደለም? ማብራሪያ ያስፈልጋል። አዎ ለራሱ ያተባለ ቁርአን ተፍሲር ሌላ መጽሐፍ ማለት ነው እኮ ሌላ መጽሐፍ ማለት ነው። ኦኬ እንደዛ ከሆነ ባንዴ ሚፍታ እንደዛ ከሆነ ደግሞ እንዳንቺ አባባል ከሆነ ሌላ መጽሐፍ ያስፈልገዋል የሚያብራራው እያልሽን ከሆነ ቁርአኑ ደግሞ ምን ይላል መሰለሽ? ራሱ መጽሐፉ ራሱ ሌላ መጽሐፍ አያስፈልገኝም ተብራርቻለሁ ይላል። ተብራርቻለሁኝ ይላል። ግን አልኩኝ እኮ ለኔና ለእንዳንተ አይነቱ ማለት ነው የሚያስፈልገው አለ፣ የማያስፈልገውም ሰው አለ። ሰዎች ናቸው ተብራርተው ያስቀመጡት እኮ ያን ነገር ሰዎች ናቸው። ቁርአኑን አላህን ያወረደልን አላህ Subhanahu Wa Ta'ala ማለት ነው። ኦኬ ይሄ የተብራራው ደግሞ ሰዎች ናቸው ያብራሩት። ለኔና ለአንተ ለማይገባን አንድ የሚፍታ ጣልቃ ትግባብናት ምንድነው የምትደርበው? ለምን ስራ ማትይዘው? እና ደግሞ ይኸውልህ ስትከራከሩ ማለት ስታነጻጽሩ አይዳ ኦኬ አቤት የሳትሽው ነገር ያልገባሽ ነገር አለ። በደንብ አስተውይ። አንቀጾቹ የተብራሩ በደንብ አስተውይ። አንቀጾቹ የተብራሩ ሆኖ መጽሐፉ የሆነ መጽሐፍ ነው አለ አይደለ? አንቺ ግን ምን እያልሽን ነው? ኖ ሌላ መጽሐፍ የሚያብራራ ያስፈልጋል እያልሽን ነው። መጽሐፉ ደግሞ ምን እያለን ነው? አንቀጾቹ የተብራሩ ሆነው የሆነ መጽሐፍ ነው ይለናል። አንቺ ኖ መብራራት ያስፈልገዋል እያልሽን ነው። እሺ እስከ መጽሐፉ እየተጋጨሽ ነው። የተብራራ መጽሐፍ ነው እያለ አንቺ ደግሞ ኖ ሌላ አብራሪ ያስፈልገዋል። አልተብራራም ማለት እኮ ነው እንዳንቺ አባባል ከሆነ። ተብራርቷል ግን ሌላ አጋዥ ያስፈልገዋል ማለትም በአማርኛ ግልጽ አድርጎ እንዲያሳይ ማለት ነው። ይሄ ነገር እኮ በአረብ ነው ተቀመጠው። አይዳ እንደዛ ከሆነ ደግሞ ትርጉም ነው የሚባለው። በአማርኛ እንዲሆን ከተባለ አረብኛው ወደ አማርኛ ማምጣት ከሆነ ትርጉም ይባላል። ተፍሲር ማለት እንደዛ አይደለም። እንደዛማ ከሆነ ተፍሲር ማለት ትርጉም ከሆነ ተስማማዋችሁ። ይሄው በአማርኛ ተፈስሯል። ሰፋ አድርጎ የተቀመጠውን አንተ አታነበውም? ተፍሲር ብለህ አውርድ።
እንደዛማ ከሆነ ሰፋ ብሎ የተቀመጠ ካልሽ ደግሞ እህታችን ምን ይሆናል? አረብኛ ሌሌለ ተጨማሪ አማርኛ የሚጨምር እያልሽን ነው? ወይንም ደግሞ አረብኛውን አንዴ አይዳ ፕሊዝ አሊያም እንደዛ ምን እያልሽን ነው ማለት ነው? የአላህን ቃል ሲተረጉሙ ያስቀሩት ነገር አለ እያልሽን ነው? ሙሉ ለሙሉ አረብኛውን ከተረጎሙት ሌላ አያስፈልግም፣ ይሄው ብቻ ነው ትርጉሙ። አይ የቀረ ነገር አለ እያልሽን ከሆነ አማርኛ ቁርአንን የተረጎሙት ኡስታዞቻችሁ ዑለማዎቻችሁ ቀጥፈዋል ማለት ነው። አይ እንደሱ አይደለም። አልገባህም ያልኩኝ? ይኸውልህ ቁርአን ሲወርድ ማለት ነው ለሆነ ምክንያት ነው። ለምን ምክንያት ነው? ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ጋር ሰጣ ገባ ሲገቡ ማለት ነው እንዲህ በላቸው እየተባለ መልስ ነው ይመጣላቸው። ስለዚህ ያንን መልስ ይኸውልህ ያ ነገር ማለት ነው እንዴት እንደሆነ አሁን እዚህ ጋር በቁርአን ተፍሲር እንትኑ ስታነቦት ትርጉሙ ከስር ያለው ትርጉሙ ከኋላ የመጣውን ለምን እንደሆነ እንደወረደ አያስቀምጥልህም። ለምን እንደወረደ ይሄ ቁርአን ማለት ነው ቀጥታ ምንድነው ትርጉሙ ነው የአረበኛው ትርጉሙ እንደወረደ ነው የሚቀመጠው። ስለዚህ ይሄንን ደግሞ ከኋላ የመጣውን ነገር ካላየህ አንተ በዚህኛው ብቻ አይገባም ጎበዝ። ስለዚህ ምንድነው ያልሽው? ካንቺ ፖይንት የምናደርገው አይዳ ካንቺ ሜክ የምናደርገው ፖይንት ምንድነው? ስለዚህ ቁርአንን እናንብበን አንረዳውም። የወረደበት ምክንያት አስባቡ ያስፈልገናል። አስባበል ነዙሉ ወይንም ደግሞ ሌሎች ሙፈሲሮች ስለዚህ መንገር አለባቸው እያልሽን ነው። ቁርአኑ ግን በግልጽ ምን ይላል መሰለሽ? ሱራ 41:3 ሱራ 12:111 ሱራ 6:114 አንዴ ክፈተው። ግልጽና የተብራራ ነው፣ ሌላ አያስፈልግም ይላል ቁርአንሽ። ሌላ አብራሪ አያስፈልገውም ይላል። ሌላ አያስፈልግም የሚለውን አሳየኝ እስኪ። ሌላ አያስፈልግም የሚለውን አሳየኝ። ግልጽና የተብራራ ነው። ስለዚህ ግልጽና የተብራራ ከሆነ ሌላ አብራሪ አያስፈልገውም ማለት ነው። አልተብራራውም ቢል ኖሮ ለምን እንደወረደ እኮ ነው ከኋላ ያለውን ወቅት አልኩኝ ያልኩት። ከኋላ ያለውን እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተው ያወረደ ሲሆን ካላህ ሌላ ዳኛ ፈልጋለሁን በላቸው ይላል አይደለ? መጽሐፉ ምን ሆኖ ነው የወረደው ይላል እህታችን የተብራራ። ኦኬ አንቺ ግን ስለ መጽሐፉ ሌላ የሚያብራራልኝ ዳኛ ያስፈልገኛል እያልሽ ነው እኮ። ዳኛ ያስፈልገኛል ሳይሆን ታሪክ አልኩኝ እኮ ከኋላ ያለው ታሪክ ለምን ቁርአኑ እንደወረደ ታሪክ እኮ ነው እኮ። ስለ መጽሐፉ የቀረ ነገር አለ ወይ? የቀረ ነገር አይደለም። ቁርአኑ ግልጽና የተብራራው ነው፣ ሌላ አያስፈልግም ዳኛ እያለ ባለበት ላይ አንቺ ምን እያልሽን ነው? ሌላ ሰንበዲ ያብራራውን ያስፈልገናል እያልሽን ነው። ቁርአኑ ደግሞ ሌላ ትፈልጋላችሁ ወይ? ግልጽ ሆኖ ተበራርቶ ወርዶ እያለን አሽቀጤ ከኋላ ታሪክ ያስፈልገዋል እኮ አልኩኝ። አሁን ይሄ ወረደላችሁ አሁን ሌላ ታሪክ ሊኖረው ይችላል። እኔ በግልጽ አላቀውም አልኩኝ። ተፍሲር ግን አንቺ ነሽ አልሽው። አይዳ አይምሮሽ ተፍሲር ላይ ስላለ አስባበል ነዙል የሚባል ነገር አይምሮሽ ውስጥ አለ አይደል? ለእያንዳንዱ አያ አስባብ አለ የወረደበት። ለምሳሌ አቡላብ ታሪክ ሲወርድ ሱረቱ መሰድ ማለት ነው አጎታቸው ሰርቧቸው ከዛ በሳቸው ምክንያት የወረደ ነው። ሱረቱ ከውሰር ሲወርድ ደግሞ ዘር የለህም ሲባል ዘሩ የተቆረጠ አይምን ለአምላክ ሰዋ ስገድ ዘሩ ቆራጣ ነው ያለ እሱ ዘሩ የተቆረጠ ነው የሚል ቁርአን ወረደ። 3 አያ አላት። ሱረቱ ከውሰር ደግሞ አይምን ሱረቱ መሰድ ሙሐመድ ሰፋ ተራራ ላይ ወጣ እናንተ ሰሃባዎች እኔ ግልጽ አስፈራሪ ነኝ ሲላቸው አቡላብ ሄደና አንተ ጥፋ ለዚህ ነው እንደምጠራና አለው። ከዛ ምክንያት የአቡላብ እጆች ጠፉ ከሰሩ፣ ሚስቱም እጆች እሱም እንጨት ተሸካሚ ስትሆን ሚስቱም ገሃነም ይገባሉ። ስለዚህ ወረደበት በዚህ ምክንያት። ይሄን ተብለሽ ተነግረሻል አይደለ? ጎበዝ ነህ ለካ። ይሄ በደንብ አስተውይ። ይሄ አሁን አይምሮሽ ውስጥ አንቺ ምን ስላለ ነው? አስባብ የሚባለው ነገር ስላለ ነው። ምክንያት ማለት ነው። አስባብ የሚባል ነገር ራሱ ቁርአን አያውቀው እህታችን። አስባብ የሚባለውን አንቺ አስቀድመሽ ስላወቅሽ ጭንቅላሹ ስላያሽ በዚህ ምክንያት ነው የወረደው ተብለሽ ስለተነገርሽ እንጂ ቁርአን ራሱ አስባብ ያስፈልገዋል አላለም። ኦኬ እንደዚህ ካወቅ ታዲያ ለምን አታወራም ከሌላ ሰው ጋር? ማለት እኔ አላውቅም ብያለሁኝ እንደዚህ እያወራሽ እኮ ነው። ከሌሎችም እኮ ከኔ ጋር አይደለም። አሁን እዚህ ጋር የመጡት ሁሉንም እያየሁ ነው። የኋላሽም እኮ እያወሩ እኮ ነው።
ፋዘር ካለ ለምሳሌ ማውራት ከመክፈትህ ቆይታ አንተ ዝም በል። ከመክፈትህ ጀምሮ እያየሁ ነው። አንድ ማዋቂ ሰው አልመጣም። አንተ አረተ ያትሳደቢ ሙስሊሞች እንዳለ ምንም አያውቁም እያልሻቸው ነው። ሙስሊሞች ምንም አያውቁም እያልሽ እየሰደብሻቸው አይደለም። እንደዛ አይደለም ያልኩኝ። አልሄድክም ሁሱ ጋርም ስትሄድ አንድ ቀን በቃ እና ደግሞ ኢየሱስ አምላክ ነኝ ያለበትን ቦታ አሳየኝ። እሺ ጥያቄ አለኝ። ኢየሱስ እኔ አምላክ ነኝ እኔን ተከተሉ ያለበትን ቦታ አሳየኝ። ከእናንተ እኔ አምላክ ነኝ ተከታይኝ ብለሽ ትከታይኛለሽ? አከተልሃለሁ። አሳየኝ። እኔ አምላክ ነኝ ቀጥተኛ አማርኛ። እናንተ ክርስቲያኖች እኔ አምላክ ነኝ ተከተሉ ያለበትን ቀጥተኛ አማርኛው አንቺ አይዳ እኔን ተከታይኝ አምላክ ነኝ ብለሽ ትከታይኛለሽ? አንተማ አይደለህም እንዴ? አንተ እንዴ ብዬ ሰው እኮ ነህ። እኔም እኮ ኢየሱስን ሰው ብዬ ነው የማምነው። ወንድ ልጅ ነው ልክ እንደ ኦኬ። አላህ ምንድነው? እሱ ምንድነው? ጾታው አለ ካንተ ምንድነው? አባት አለህ አንተ። እሱ በድንግልና ነው የተፈጠረው። ኦኬ ኦኬ ጎበዝ። እና አሳየኝ እኔ አምላክ ነኝ ተከተለኝ የሚለው ወይ አይዳ። አላህስ ጾታው ምንድነው? አላህ ጾታው ምንድነው? አላህ ጾታ የለውም። አይታይም፣ አይዳሰስም። ኦኬ ያለው አላህ አይበላም፣ አይጠጣም። ቅድም ደግሞ ይኸውልህ አርሽ ላይ ነው ያለው። በምኑ ነው አርሽ ላይ ያለው? በምኑ ነው? እኛ በምኑ ነው ብለን አንጠይቅም። ምክንያቱም ቁርአን ላይ ተቀምጦ ነው። እጅ አለው የለውም? እጅ የለውም። ሐላስ ሰው እኮ አይደለም እያልኩ እጅ የለውም። ጎበዝ ሰው አይደለም። አንዴ ሱረት ፋድን ክፈትልኝ 75ኛው ነው። እጅ የለውም። ቆይ አዳም ማያቅ ሰው አትበል። ታውቃለች እሷ አምላኳን በደቂቃ ውስጥ እንዴት እየካደችው እንደሆነ በደንብ አሳይተናት አርሽ ላይ ነው ብላናለች። 7ኛ ሰማይ ላይ መጀመሪያ ተነሳየኝ። ይሄንን ክፍል አንብቤ እስቲ። ኢየሱስ እኔ አምላክ ነኝ የሚለውን አሳየኝ። አላህ እጅ የለውም ብለሻል። ኢብሊስን በሁለት እጆቼ የፈጠርኩ ሲል ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ የሚለው አላህ በምኑ ነው የፈጠረው? እጅ ማለት እኮ እንደሱ አይደለም። የሱ እጅ የሱ እንደ እጅ አይደለም። የሱ እጅ ማለት ነው። እኔ ግን አይን አለኝ ይላል፣ አያችኋለሁ ይላል። እንደ እግሩ ነው። እኔ አይን አለኝ አያችኋለሁ ይላል። እንደ ሰው እጅ አይደለም። እኔ እንደማን እጅ ነው? እንደ ዝንጀሮ የሚሆን ምን አገባኝ እኔ። እጅ አለ የለውም? እሺ ሃይ አለ የለውም? አንተ እኔ ጠየቅኩህን እሺ መልስልኝ መጀመሪያ። እጅ አለ የለውም? አላህ ቆይ ተረጋጊ፣ መልስልሻለሁ። አላህ እጅ አለ የለውም? አላቅም ስለሱ። ስለዚህ አምላክሽ እጅ ይኑራ ይኑራ አታውቂም። በቂ አይደለም ያለኝ እንደሱ ያለ እውቀት የለኝም ብያለሁ እኮ ሲጀመር። ጎበዝ። አምላክሽ ጾታ አለ የለውም? አላቅም። ኢየሱስ አምላክ ነኝ የሚለውን አሳየኝ። አሳይሻለሁ። ኦኬ አሳይሻለሁ። አይ ሱራ 601ን ክፈትልኝ። አምላክሽ ወንድ ነው፣ ሚስት የሚፈልግ ነው። ያልወለደው አይወልድም ብለሻል አልቅድም? ሚስት ስለሌለው ነው። አይወልድም ሳይሆን ደግሞ አስተካኪ ለወደፊትሽ አልወለደም ነው። አሁን ወልዶም ሊሆን ይችላል። እርሱ ሰማያትንና ምድርን ያለቢጤ ፈጣሪ ነው። ማን ነው ያለቢጤ ፈጣሪ? አይዳ ሰማይና ምድርን ማይክሽን አንሺው። ያ ሰማይና ምድርን ያለቢጤ የፈጠረ ማን ነው? አላህ። ኦኬ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ለእርሱ ይኖረዋል ይላል። አላህ ምን የሌለው ሲሆን ምን የለውም ነው የሚላል። ምን ይላል በአረበኛ? ንገርልኝ። ውጣ ከዚህ የዚህን ውጣ። እንደሌለው ስለሚያውቅ ጎበዝ። ያንተን አሳየኝ መጀመሪያ። ይህን አልፈልግም። አሳይሻለሁ። የረጭሻ መርዝ ስላለች ነው። አሁን ከኋላ የምታወራሽ ማዘርሽም ቆይ ከኋላ የምታወሯት አታወዛግቧት፣ ተቀበሉና ሞግቱኝ ወይንም። ስለዚህ አምላክሽ ሚስት የፈለገው አሁን በዘመኑ ከፍቷል። ተመሳሳይ ጾታ ያላቸው ባልና ሚስት አይዳ ቆይ አንተ እረዳሻለሁ። ተመሳሳይ ጾታ ያላቸውን ባልና ሚስት እየሆኑ ስላስቸገሩ አላህ ሴት ሆኖ ሴት ነው ፈልጎ ነው
ወይንስ ወንድ ስለሆነ ነው ሚስት ስለሌለኝ ልጅ አንተ የለኝም ምን ያለው? ሆነህ ነው እንዴ? የምጠይቅህ መልስልኝ። እኔ አልፈልግም እሱን እኮ አልኩኝ። እመልስልሻለሁ፣ ምክንያቱም የተፋሻ መርዝ ስለነበረች ነው። እሱን መልስልኝ እኮ። ስለዚህ እዚህ ላይ አታውቂም? እኔ እሱን አላውቅም እኮ ብያለሁ። ይሄን ታውቂያለሽ? አታውቂም? አንተ አላውቅም። ጎበዝ። ስለዚህ አምላክሽ ሰለፌት ሰለው እንዳረገ ልጅ የሌለው ሚስት ስለሌለው ነው። እናመሰግናለን። ሚስት አዳምጪ፣ በደንብ አዳምጪ። ቆይ አሁን ፓኒክ አታድርጊ። ቆይ አዳምጪ። ወንድ ምናምን ብለሽ ስለ ጮሽ ነው። በደንብ መርዝሽን ተፍተሽ ከስር ላሉትም እቺ መርዝ ለሌሎቹ ትምህርት ስለምትሆን ነው። ስለዚህ ጭንቅላት የሌለው አካል ነው የምታመልኩት። ሶሪ ጭንቅላት አለው የሚል አንድ ጥቅስ የለም በቁርአን ውስጥ አሳይተናል። አምላካቸው ጭንቅላት የለውም። በሚያሳዝን ሁኔታ ጭንቅላት አልባ እግር እያመለኩ ያ እግር ያለው አካል ደግሞ ጭንቅላት አለው አይደል? አለው። የጠየኩህን መልስልኝ። አምላክሽ ጭንቅላት አለው? ሲጀመር ኢየሱስ ወንድ ልጅ ያመለክ አንተ ምን ሆነህ ነው? ፕሊዝ ለምን ትበሳጫለሽ? አምላክሽ አዳምጪ፣ ተረጋጊ። አዳምጫ ነርቨስ ሆነሻል፣ እየተበሳጨሽ ነው። አትፈሪበት። እኔ አሁን ለምሳሌ አዎ ክርስቶስ ወንድ ልጅ ነው ስትይ አላፍርበትም። እኔ እኮ አላፍርበትም። በስጋ የተገለጠው እርሱ በምክንያት ለምን ሆነ ታውቃለህ? አዳምጠኝ። ይኸውልህ አንተ ጋር ማለት ነው ሁሉም ሰላም ለምን ፕሊስ ለምን ትረበሹኝ? አላፍርም። ፕሊስ ቆይ አትጩህ። እኔ አላፍርም። አዎ ክርስቶስ በስጋ የተገለጠው አዳምጪ። ነርበሳቱኝ፣ አትረበሺ። እኔ ራሴን ልመልስ። ከእነሱ ጋር አነጻጽር። ወንድ ከሆን ተረጋጊ፣ ተረጋጊ። አዳምጪው። አላዳመጥከኝም እንዴ? አዳምጪ። በቃ እኔ ነው መልሱን አዳምጪ። በቃ አልፈልግም። አዳምጪ መልሳውን አልፈልግም። ካልፈለግሽ ታዲያ እኔ አንቺ ጩኸት ሰለቸኝ። ከስር ሆነሽ ታዳምጫለሽ። እኛ እድል ስጠው እስኪ። ምንድን ነው ሎክ ጥያቄ ነበረኝ። ያ ጥያቄ እንትን አምጧል ብለን እንትን ያመጣሁት አንተም አዳምጥ፣ ተረጋጋ። በመጀመሪያ ደረጃ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ወንድ የሚለው ስድብ አይደለም። ባይዜ ራሳችሁን ትሰድባላችሁ እንደ ወገኖቼ። ስድብ ነው ብላችሁ የምታምኑት እናንተ። እግዚአብሔር ሰውን ነው ከሁሉ በላይ አክብሮ አልቆ የፈጠረው የሰውን ልጅ ነው። በደንብ አስተውሉ። እግዚአብሔር ከምንም በላይ አልቆ በመልኩ የሰራው የሰው ልጅ ነው። በደንብ አስተውሉ። የፈጠረው አልቆ ገዢ አድርጎ የሾመው ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 ሰውን ነው። ምንም ፍጡር በሰው ክብር አይተካከልም፣ አይስተካከልም። በስጋ የተገለጠው ያ ክርስቶስ በስጋ የተገለጠው የሰው ያ የባሪያ መልክ የያዘው እንደኛ ሰው እጅግር የያዘው እርሱ ወንድ ልጅ ነው። በስጋ ተገልጧል። እርሱ የመለኮት ሙላት በውስጡ ያለው በስጋ የተገለጠው እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት የተነገረለት በያዕቆብ ላይ ገዢ የሆነው ግዛቱም የማያልፍ የሆነው እርሱ ክርስቶስ የማርያም ልጅ አዎ የባሪያውን መልክ ይዟል። የባሪያው መልክ አንዱ ወንድ ነው። ገዢ ነው። ኃያል አምላክ ነው። እርሱ ለሰው ልጅ በስጋ ተገልጧል። ሞትም በሞት ሊሽር በስጋ ልጆቹ በስጋ እና በደም ስለሚካፈሉ ዕብራውያን ምዕራፍ ቁጥር 15 ላይ የዚች አላህ በየቀኑ ወደ ቅርቢቱ አርሽ ይመጣል። ሰማይ ይመጣል። which is ቅርቢቱ ሰማይ ማለት 7 ሰማዮች አሉ። አላህ ከአርሽ በላይ ነው፣ አርሽ ላይ ተብሎ ይታመናል። ቅርቢቱ ሰማይ ውስጥ በየቀኑ ፍጥረት ውስጥ ይገባል። ስለዚህ ፍጡር ምን ያደርገዋል? ኢንኮምፓስ ያደርገዋል። ስለዚህ ቅርቢቱ ሰማይ ውስጥ በገባ ቁጥር ወደ ፍጥረት ውስጥ እየገባ ነው።
እኛ ከሰማይም እንልቃለን፣ ከሰማይም ኃያል ነን፣ ከሰማይም በላይ የከበርን ነን። ምንም ፍጡር በሰው መጠን የከበረ ፍጡር የለም። ምንም ነገር ፈጣሪ የሚያቆሸው ነገር የለም። እሱ የቆሸሸውን ያጠራል፣ እሱ የረከሰውን ይቀድሳል፣ እሱ የታመመውን ይፈውሳል። እርሱን የሚያሳመው እሱን የሚያቆሽሸው ነገር የለም። መለኮት በባህሪው የሚወሰን የሚለካ በአጭር ቁመት በጠባብ ደረት የሚወሰን አይደለም። እርሱ ማይወሰነው ማይለካው መሰረት የሌለው መሰረቱ ቤዝመንቱ ምድር ወይም ጣራው ሰማይ ተብሎ ማይነገርለት ፍጡር ኢንኮምፓስ ማያደርገው ኢንሰርክል ማያደርገው ማይወስነው ማያካብበው ፍጥረትን ሁሉ የሚያካብበው እርሱ በአጭር ቁመት በጠባብ ደረት ተወስኖ በስጋ ታይቷል። እርሱን ምንም የሚያቆሽሸው ነገር የለም። እንኳን ፈጣሪን ብርሃንን እንኳን የሚያቆሽሽ ነገር የለም። እርሱ በስጋ ተገልጧል። ያ የሰው ልጅ የከበረ ነው። ምንም ፍጡር በሱ የሚተካከል የለም። ለማን ተገለጠ? ለሰው ልጅ። የሰው ልጅ ከሁሉ በላይ የከበረ ስለሆነ አላህ ግን ለሰው ልጅ መገለጥ ደበረውና ለተራራ ተገለጠ። ለተራራ ተገለጠ። የኛ አምላክ ግን ፍቅሩ የሰው ልጅ አጥፍቶ እንኳን ራሱ ቤዛ ሊሆን ከፍ ሊያደርገን ለሰው ልጅ ተገለጠ። በስጋ ተገለጠ። በባህሪው በመለኮታዊ ክብሩ መገለጥ መታየት አይችልም። መዳሰስ መነካት አይችልም። መሄድ መምጣት አይነገርለትም። ስጋን ተዋህዶ ተገለጠ። ለማን? ለሰው ልጅ አርያ ምሳሌ ሊሆን ቤዛ ሊሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እስከ 24 አርያ ምሳሌ ሊሆነን ዮሐንስ ወንጌል ምዕራፍ 13 13 እስከ 16 በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ። ማይወሰነው ማይለካው ርቀቱን ሳይለቅ በጠባብ ደረት ተወሰነ፣ ታየ። በአብ እቅፍ ያለው በስጋ ተገለጠ። በሰማይ ያለው በምድር ተገለጠ። መገለጥ ማለት ለእኛ ታየ በስጋ መለኮት ስጋን ተዋህዶ የሚታይ አይደለም በባህሪው፣ ነገር ግን በስጋ ተገለጠ፣ ታየ። ስለዚህ ምናፍርበት አይደለንም። ቃል ስጋን ተዋሃደ ጸጋና እውነትን ተሞልቶ ታየ ስንል አናፍርም። የኛም ባህሪ ተዋህዶ በስጋ መገለጡን ምንሸማቀቅበት አይደለም። ያላ ቃል በሞተ የበግ ቆዳ ላይ ይጻፋል። ያላ ቃል ፍጡር አይደለም። ያላ ቃል የሞተ የበግ ቆዳ ላይ ሲገለጥ አይሸመቅቃቸውም። ያላ ቃል ያሉት የሞተ የበግ ቆዳ ላይ ሲያርፍ አልደበራቸውም። ፍጡር አይደለም ይሉታል። የአብ የባህሪ ቃሉ የአብ የባህሪ ልጁ አካላዊ ቃል በስጋ መገለጡ ግን ሰው መባሉ ግን ይቀፋቸዋል። እነኚህ ሰዎች ራሳቸው ምን ያህል እንደሚጸየፉ ነው የሚያሳየን። ምን ያህል ራሳቸውን እንደ ቆሻሻ እንደሚቆጥሩ ነው የሚያሳየን። ታደበንና አሁን ጥያቄ ልጠይቅና ነው ወይ አንዴ የከበረ ፍጡር ነው በስጋ ቃል ሉክ አካላዊ ቃል ያብ የባህሪ ቃሉ ስጋን ተዋህዶ ቆላሲያስ ምዕራፍ 2 ቁጥር 9 እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ ይኖራል። በስጋ መገለጡ የአብ የባህሪ ቃሉ በስጋ መገለጡ ቀፈፋቸው። የአላህ ቃል ግን ወረቀት ላይ ሲሰፍር በእጃቸው ሲነኩት ማይታየው ያላህ ቃል ወረቀት ያለው ሲነኩት ፍጡር አይደለም አይቀፋቸውም። አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል ይሄዳል ሲሉ አይቀፋቸውም፣ የተገደበ ስለሆነ። ማይንድ ሴታቸው ምን ያህል የወረደ እንደሆነ። ስለዚህ በማስተዋል ብንንቀሳቀስ ጥሩ ነው። በእርግጥ አላህ ወንድ ነው። ያ በመለኮታዊ ክብሩ አላህ በስጋ ሳይገለጥ በመገለጥ ሳይሆን በባህሪው ፍጡር ባህሪን ገንዘብ እንዳደረገ በያን አልተልቢስ 7ኛው ሙጀለድ ፔጅ 290 ላይ ኢብኑ ተይሚያ ሸክሉል ኢስላም ስለ አላህ ሲናገር አላህን ወጣት ፍሪዛም ሆኖ
በአረንጓዴ ቦታ ላይ ወጣት አላህን ወጣት ፍሪዛም ሆኖ ጺም አልባ ሆኖ በአረንጓዴ ቦታ ላይ ቆሞ አይቼዋለሁ ይላል። ጺም አልባ የሆነ ፍሪዛም የሆነ ለወንድ ነው የሚነገረው እንጂ ለሴት አይደለም። ወጣት ተተባለ አንድ አካል ጺም አልባ ከተባለ አንዴ ክፈትልኝ ክርስቲያን በያነል ተልቢስ 7ኛው ጀለድ አሳያለሁ። እኛ ስላልንና ጠይቅን እንሄደው መጀመሪያ ግን አንዴ። ስለዚህ አንደኛ አላህ እጅግር ካለው ጣት ካለው የሚወሰን ነው። የሚወሰን ከሆነ ደግሞ ብልት የለውም እንድትል ማን ፈቀደልህ? ቁርአን ላይ አላህ ብልት የለውም ስላላለ የተነገረንን እናጸድቃለን፣ ያልተነገረንን ዝም እንላለን ታልክ ወይኔ ሴት ብልት አለው ወይኔ ወንድ ብልት አለው ወይን ሁለቱንም አለው ወይንም ስልብ ነው። ከሁለት አንዱ ነው የሚሆነው። አንዴ ቀጥታ ቢጤ የለኝም እያለ አንብብ። ቃል ረሱል ሰለላሁ ዐለይሂ ወሰለም አንብብ። ጽድት አድርገህ አውራ። ቃል ረሱል ሰለላሁ ዐለይሂ ወሰለም ብለህ አውራ እና እንትን አንብብልን። አንብብ። እሺ ራስ አንብብ። አላንብብልን። እሺ እኔ ያን እውቀት የለኝም እና አንብብልን። ራስ አንብብ እና ቀጥል። አንብበው ጣሃ ችግር የለውም። ሐሳቡ ስለሆነ የምፈልገው በዛ አልፋ አይደለም። እኔ ጥያቄ ነበረኝና ያ ጥያቄ እንትን ጣሃ አንዴ ለተወራ ነገር መረጃ ስለሚያስፈልግ እኛ ደግሞ መረጃ ብላችሁ ጠይቃችሁናል። ስለዚህ መረጃውን አወጥተናል እና ያ ጥያቄን መልስ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የመጣው ተናምጠልኝ ብለሃል። አንብብ። ኦኬ ወደ ሰማይ ሲሄድ አይቱ ያየው ወንድ ልጅ ነው ያየው ማለት ነው። አላህ ሙሐመድ አይደለም ነግርህና ያ ሶራ አምጠልኝ አላልከኝ? ይሄን ቀጥል። መጀመሪያ እዚህ ላይ ይሄን አንብብ። አላህ ምን እንደሆነ አንብብና ቀጥል። እንደዚህ አይነት አምላክ አናመልክም። አንብብ ነው የተባልከው። እሱን አንተ ጽፈው እንደሆነ በምን ቀጥል። ክርስቲያን አንዴ ተርጉሞ ያ ኦኬ እሺ የዚህን አማርኛው እንደውም በስተክል ሜቢ አረቢኩ ይሄውና ከፈለጋችሁ ምን ይላል? የአላህ መልእክተኛ እንዲህ ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጌታዬን በወጣት መልክ ጢም በሌለው ጠጉር ባለው በአረንጓዴ የአትክልት ስፍራ ወይም ደግሞ ጨፌ ውስጥ አየሁት። ጨፌ ማለት ሳር ማለት ነው። ፈልሰስ ብሎ ማለት ነው። አረንጓዴ ቦታ ላይ ይመቸዋል። ደሊል አለ። ደሊል ባነገሮች አሉ። አዳምጥ። ደሊል ምን አይነት ደሊል ንገረኝ። አዳምጥ። ቆይ ያው the messenger of Allah may God bless him and guarantee him peace said ያዳ መልእክተኛ ሰላም በሱ ላይ ምናምን ፖሊስ በሱ ላይ ሆነና እንደዚህ አለ። I saw my Lord in the form of beardless young man with abundant garden in green her curly summary of hadith scholar ምናምን ከፋርገው authentic with chain of narration traceable back to the prophet ማን ድረስ የሚሄድ ይላል? ነብዩ ድረስ የሚሄድ ቼኑ ታማኝ የሆነ ሙተወቲር የሆነ which is I mean traceable back to the prophet ሰሂህ የሆነ አላህ ምን አየሁት አለ። ጺም አልባ ሆኖ አረንጓዴ ቦታ ላይ ጸጉሩን ፍሪዝ እንትን አድርጎት ከርሊ ሄር ሆኖ ፍሪዛም ቁጥጥ የተቆጣጠረ የሚባለው ፍሪዛም ወይንም የተቆጣጠረ ጸጉር ሆኖ ይሄ ፍሪኮች በጄል እንደሚፈርዙት ማለት ነው። ያ ማን ነው ሐዲስ የጻፈው? ማን ነው? በያነል ተልቢስ አልጀሚያ በያነል ተልቢስ የጃሚያዎች ምላሽ የሰጠበት ሼኹል እስላም ማን ነው? እሱ ሼኹል እስላም አናውቅም። ማን ነው? ኢብኑ ተይሚያን አታውቅም? ሱብሃንአላህ ተዓላ ኢብኑ ተይሚያን እሱ አንተ ዝም ብለህ ነው የምትለው። አሁን ሐዲስ የጻፈው ሰዎች አሉ። ያ ሰዎች ስምህን ጥቀስና ንገርልኝ። ከዛ እኔ እነግራለሁ። ሼኹል እስላም ማን ነው በልና ጠይቃቸው ኡስታዞች። የእስላሙ ሼክ ስም ይጠይቀኛል እየነገርኩት አያውቅም።
ጠይቅ በቃ ሄድና ኡስታዞችን ሼኹል እስላም ኢብኑ ተይሚያ ማን ነው በልና ጠይቃቸው። በቃ እኔን ለምን ታደርገኛለህ? የነ ኢብን ከሲርም መምህር ነው፣ የሁሉም የበላያቸው ነው። እሺ አሁን እንትን ያው ጥያቄ መልስ ከዚሁ የሚቀዳው ነው። እሺ ጥያቄ መልስ ልሄድ እስኪ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የሄደው ሱራ አምጥልኝ ብለህ አልነበርክም? ያ ሱራ እንትን ዝቼ ልሄድ። ኦኬ ሙሐመድ ወዴት እንደሄደ ወደ ሰማይ። ሙሐመድ አንዴ ስሙ ለምንድን ነው እነዚህ ሰዎች ምን ሆነዋል? ስሙ ሙሐመድ አብደላ ነው አይደል? ሙሐመድ አብደላ አቡ ጣሊብ ነው የሚባለው አይደል? ምንድን ነው ተሸማቀቁ? ሱብሃንአላህ ሀታኩም እና ዝም በለህ። እሺ ሙሐመድ አብደላ ነው ወይስ አይደለም ስሙ? ወንድም አብረው እስኪ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ለምን ትላለህ? እኔ ሙሉ ስሙ ጠራሁት ሙሐመድ አብደላ ቢሆን ያንተ ሰላም ነው እሱ ስለማይወርድ ያንተ ሰላምታ እንደለሱ እንዳታወርደውና ዝም ብለህ አውራው። ሰላም አልባ ስለሆነ ሰላም ሁሌም ይፈልጋል። ክርስቶስን ብትቀበል እኮ ሰላሜን እሰጣችኋለሁ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ስማኝ 282 ክፈትልኝ 282ን ክፈትለት። እሺ ክርስቶስ ምን ይላል? በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ይላል። ልብህ አይታወክ አይፍራ። ሰላም ሰጪው ጌታ ክርስቶስ ነው። ሙሐመድ ሰላም ስለሌለ ሁሌም ሰላም ታወርዱበታላችሁ። በገሃነም እየተቃጠለ ነው እንደ በቆሎ እሸት። ክፈትለት 202 ስንት ይላል? 282 የቁርአን ምን ምዕራፍ ነው? ምዕራፍ ስንት? ምዕራፍ 282 ምዕራፍ 282 ቁርአን ላይ የምዕራፉ ስም ምንድን ነው የሚባለው? የምዕራፉ ስም ምንድን ነው የሚባለው? 282ኛው የቁርአን ምዕራፍ አስቸጋሪ እኮ ነው። ከበቀራ ውጭ ያለን የ282 የሚደርስ አረ ምዕራፍ እኮ ነው ጭራሽ የሚለው ምዕራፍ 282 አሁን እኔ ልመልስ። ቅድም ቁርአን የተብራራ ነው የሚለው አሁን እኮ ነው ግን ክርስቲያን፣ ምክንያቱም የሙሐመድን ቁርአን ዞ ሊሆን ይችላል። አሁን 114 ምዕራፍ ነው ያለው። ሎክ 114 ምዕራፍ ነው ያለው። እሱ ግን 282 ካለ እነኛ የጠፉትንም እሱ ጋር ሊኖር ይችላል። እነኛ ሁሉ ቁርአኖች የጠፉት ቁርአኖች ሱረቱል ኢስራክ ሳይሆን ኢስራ 282 ይሁንና እሺ እዛ 282 ነው። ከዛ 282 አያ 282 አለ ኢስራ። እሺ እዛ ላይ ምን ይላል? መሐመድ አይደለም ከፈተው መሐመድ ወደ ሰማይ ይሄዳል። ኦኬ ስንተኛው አንቀጽ? 282 111 ነው የሚያልቀው እኮ። ግራ ገባን እኮ የሰው ይሄ እናንታችሁ የሰራችሁ ነው። ባባይ ጎግል ላይ ሸርጥ አድርጎ እስኪ ጎግል ላይ ያመጣሃል። ጎግልን ጠይቀው ራስ ጎግል ላይ ፈልገህ ነው። ጎግልን ጠይቀው 282 ነገርኩህ እኮ 282 ያለው እኔ አንተ ስትል ሰማሁት። ክፈት እስቲ ኩትባይ። እሺ ጠብቅ። ኦልራይት ምንድን ነው የከፈትከው? ጎግል ላይ የከፈትከው ምን ይል? እሺ ሱረቱል ኢስራ አያ ስንት ነው? ኦኬ 282 በቅንፍ ያለችዋን አይተህ ነው? ኦኬ ችግር የለም። እና ኦኬ እሷ እኮ ዝም ብላ ማብራሪያ የገባች ነች እንጂ አያ ጉዳይ አይደለም። ይስቃል ወይ ጅልኮ አንዳንዴ አንብበው አምጣልኛ አንብበው እስኪ አንብበው እስኪ የት አንብበው? እሱ ነው ምንድን ነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የሆነ ነው እንትን ነው ማብራሪያ እንዴት እንደሄደ ቤተል መቅደስ ሄዶ ነግሬ ቤተል መቅደስ ሄዶ አንብበው። እሺ አረብኛ አከም እክሬ ምን እያልክ ነው? አይ ከእኔ ብዙ እንትን እውቀት ስለሌለኝ ከወንድሜ ቅራይ ያልኩት ነው። አከሲ ከኒፍካ ሚያቀራው ምን ከኒፍ እንጂ ምን ነው የምትለው?
ስጠው። ኦኬ ጠብቅ ትንሽ ናኔ ብላ ተባረከ። ጀማ በቃ ሰብሰብ ብላችሁ ነው ረመዳን እየተከታተላችሁኝ ያላችሁት በየቦታው። ኧረ አይደለም፣ አልሐምዱሊላህ ረመዳናችን እያፈጠረን ነው እንጂ አንተ ሰብሰብ አድርገን ምን እናያለን? ኧረ ተው፣ በየቦታው ሁሌም ስገቡ በየሰብሰብ ብላችሁ አንተ እንትና ጋር አትሄድም? እውቀት ካለ ቆይ ይነበበኝ ኢብራሂም ጋር እኔ ላስይዝ ወላሂ ኢብራሂም አሁን ለሱ ደውዬ እንትን እልሃለሁ። ኢብራሂም ጋር ሄድ አንተ ትሻላለህ ከሱ። እሱ ብልቱ የተቀጠቀጠበት የሚለውን አሳስቦት ሁሌም ከሱ ውጭ እውቀት የለውም። እሱም ተመቶበታል፣ እዚህ ፈርጥጦ ሄዷል። አሁን እሷን ክፍል አሁን ያንብብልህ። ረመንትን እንደ ፈራህ ያንቅ ነው ተቆሸሽ አንብበው። ምኑ ላንብብልህ? አንብበው። እሺ አላነባለ እንደ ልጁ አይ ልጁ እንትን ነው እና እንትን ይዟልና ሰረት እያደረገ ነው እና አንብበው እኮ አንብበው። እሺ ያመጣኸው ነው ምንድን ነው? ወደ አማርኛ ወይ ወደ ሌላ ቋንቋ ወደ እንግሊዝኛ ቀይረው። እሺ ወደ እንግሊዝኛ እና አንብብልኝ። እሺ እውቀት አለህ አይደለም? እውቀት ካለህ አንብብልኝ። እሺ እኮ የለማ ብዙ እውቀት አሁን ካስቸገርከን እኮ አንተ እኮ 282 ፔጅ አያለው ብለህ እኮ ጭራሽ እንትን አልከን እኮ የሌለውን ማን ላምጣልህ? እዚህ አሁን እዚህ ማን ላምጣልህ? ከሴኮች ማን ላምጣልህ? ማን አለ ስር ማን ሼክ አለ? እንትን ኢብራሂም አለ፣ እሱ ጋር ሄድ። እሱ ጽድቅ ብሎ ነው የሚነግርህ። አቡኪ አለ፣ እሱ ጋር ሄድ። አትገባም እነሱ ጋር እሺ ግቡ። እስኪ እነሱ ጋር በላህ ይጠይቃል። ፍጥረህ አምላክ ግባ እነሱ ጋር። ከአንተ አይሻሉም እኮ ከስር ሆነው ታብታብ እያደረጉ መማር ያለባቸው ናቸው። እኔ ቤት ስማቸው መጠራታቸው ራሱ ክብር ነው። በቃ ኦኬ ኢብራሂም ቀጥልሽ። 110 ትስማማለህ ከጣሃ ጋር? ሱረቱ ኢስራ 282 ያለው እያለ ነው። 282 ያለው ሱረቱ ኢስራ እያለን ነው። ትስማማለህ? እኔ ስለሱ አይደለም የገባሁት ቁርአን የተብራራ ነው የሚለው ነው ለመመለስ ነው። ጨረሰን። እሱን ይበቃናል። ጥያቄ አለህ? እኮ ጥያቄም አለኝ። ምንድን ነው? ቁርአን ስትከፍተው ምንድን ነው የሚል? ቢስሚላሂ ረህማን ረሂም ነው የሚላ እጅግ አዛኝና ሩሩ የሆነ ጌታ ነው የሚል። በምን አወቅ እሱ የቁርአን ክፍል መሆኑን? የቁርአን ክፍል ነው ስትገባ። በምን አወቅ? ሰዎች ጨምረውበትስ ቢሆን እዚህ ጋር በተግባር የሚነግረኝ አንተ እንደፈለገ ስትሳደብ እንደፈለገ አንቀጹን ስታስተባብለው እንደዚህ ትዕግስትና አዛኝ መሆኑ በጣም ያጅበኛል። ምን ያወጅባል? ለማኝ ስለሆነ ነው። ሱራ ቁጥር 6 አንብቦ እስቲ ምን ይላል? ቁጥር 6 እንደዚህ ያልከውም ቢሆን አዛኝ ነው ቁጭ ማለት ምን ይላል? በቃ ቁጥር 6 ምን ይላል? ራሱ በቂ ነው። ቁጥር 6 ምን ይላል? ይሄ በቂ ነው በቃ ለኔ ምን ያህል አዛኝና ምን ያህል ችሎታው ሰፊ እንደሆነ ስለሌለ ነው። ችሎታ ስላለው ሳይሆን ቀጥተኛው መንገድ ምራኝ እያለ ይለምናል። ለማኝ ስለሆነ ነው። ክርስቶስ ደግሞ ቀጥተኛ መንገድ ነው። ታዲያ ሰዎች ይሄ እኮ እኛ ነን ቀጥተኛውን መንገድ ምራኝ የምንለው። አላህ ነው ያለው አይደለም። ምክንያቱም ቁጥር 6 ላይ ቀጥተኛው መንገድ ምራኝ የሚለው አላህ ነው። ቀጥተኛው መንገድ ደግሞ ክርስቶስ ነው። ስለዚህ እንመራዋለን። ቀጥተኛውን መንገድ ምራኝ በሉ ነው የሚል አይልም። ና ክፈትና ሳይ ና በሉ ነው የሚለው። አንተን ብቻ እንገዛለን፣ አንተን ብቻ እናመልካለን የሚለውስ ክፈት በል የሚለውን 6ኛውን አያ ክፈትና አሳየን። ቁል የሚለውን አሳየን። አሁን በሉ ይላል። የምትረዳ ከሆነ እኮ ይሄ ብቻ በቂ ነው እኮ።
ለምን የምትዋሸው? ባላ ቃል ለምን ትሸማቀቃለህ? አላህ ጸሎት ያደረገው እናንተ አትረዳማ። የማይረዳ ሰው ጋር እንዴት አድርጌ ያስረዳል? እንድረዳ ክፈትና ሳይ። የምትረዳ ከሆነ ቢስሚላሂ ረህማን ረሂም የሚለው ብቻ በቂ ነው። አሳይ ክፈትና እጅግ አዛኝና ሩሩ ይሆንከው አሳይ ክፈትና። አሁን ቁል ሚለውን እሱ ክፍል ላይ አሳየን። በል ሚለውን አሳየን። በሉ ሚል አለ ብለሃል። በሉ ስላለ ብቻ ነው የምታምነው? በሉ ባላለበት ላይ በሉ ይላል። አንተ ታምናለህ? እንደው ቢኖርስ ታምናለህ? ለምን የተብራራና ግልጽ የሆነ ቁርአን ላይ የሌለውን ማብራሪያውን እኮ በግልጽ አሳየህ እኮ። እጅግ አዛኝ በቃ ተረት ነው። በቃ ሁሌ መጨረሻ ላይ በቃ ባይልስ እና ዛሬ ይበቃችኋል እናንተ ሰዎች። ይብቃን ወይ ደህና አደሩ ሁላችሁም። በቂ ነው። ኢብራሂም ነገና በቃ አሁን ተኛ አይሻልም? ነገ እንገናኝ። እሺ ግን አላህ ይዘናል። ቀጥተኛው መንገድ ይምራ። አንተ ምን ሆነህ ነው? ሱራ የጠቀስከው ሱረቱ ፈቲሃ ቁጥር 6 ላይ ቀጥተኛው መንገድ ምራ የሚለው አላህ ነው። ሱራ 34 24 ላይ ደግሞ በል እኛ ወይንም በተሳሳተ መንገድ ውስጥ ነን ይላል። አላህ ከሙሐመድ ጋር ስላላወቀው መንገዱን። ሱራ 15 ከ39 ጀምረ ደግሞ ኢብሊስ ደግሞ በቀጥተኛ መንገድ ላይ እንደሚቆምባችሁ፣ እንደሚያጠማችሁ፣ እንደሚያሳስታችሁ መንገዱ ላይ እንደሚቆም ኢብሊስ ተናግሯል። ሱራ 1971 ላይ ደግሞ ሁላችሁም ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ አስቀድሞ አላህ ቀጥተኛው መንገድ ምራኝ ብሎ ጸሎት አደረገ ራሱ አላህ። 34 24 ላይ ደግሞ እኛ ወይንም በእናንተ በተሳሳተ መንገድ ላይ ነን ብሎ ደግሞ ግልጽ መሳሳት ውስጥ ሊሆን እንደሚችል ራሱ አላህ ከሙሐመድ ጋር ተናገረ። ኢብሊስ ደግሞ እዛ ቀጥተኛ መንገድ ላይ እንደሚቆም ተናገረ። በዚህም ምክንያት መጨረሻችሁ የት ነው አለ? ሱራ 1971 ላይ ሁላችሁም ወራጅ እንጂ አንዳችሁም አትቀሩም፣ መውረዳችሁ የተረጋገጠ ነው አለ። ሁልሽም ወራጅ ከሆንሽ ወዴት? ወደ ገሃነም። አንድሽም አትቀሪ ከሆነ ወራጅ የምትሆኑት ደግሞ ቀጥተኛ መንገድ ላይ ስላልሆናችሁ ስለጠመማችሁ ወደ ገሃነም ገቢ ትሆናላችሁ ማለት ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቁሙ፣ ቀጥተኛው መንገድ ጠይቁ፣ እውነት ወዴት እንዳለች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ፣ አብዛኞቹ አንሄድባትም አሉ ይላል። ስለዚህ ቀጥተኛዋ መንገድ ፈልገ ማግኘትና በእሷ መሄድ ለነፍስህ ረፍት እንድታገኝ ያደርግሃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ሕይወት፣ መንገድ እኔ ነኝ አለን ክርስቶስ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም አለን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። ስለዚህ እውነት፣ ሕይወት፣ መንገድ እኛ አውቀናል፣ አግኝተናል። አላህ ደግሞ ራሱ ቀጥተኛው መንገድ ነው ይላል። ሙሐመድንም ደግሞ ምን ይለዋል? ወይን እናንተ ወይን እኛ ተሳስተናል በል ይለዋል። በዚህም ምክንያት ገሃነም እንደምንገቡ ደግሞ ቁርአኑ ይናገራል። ስለዚህ አላህ የሚባል አካል የለም። ሙሐመድ ግን ገሃነም ነው። እናንተን ግን እግዚአብሔር ይርዳችሁ ጸሎቴ ነው። እና ምን ትላላችሁ ወገን ዘመዶቻችን ምን ትላላችሁ? ቢበቃንስ ቢበቃን ምን ይመስላችኋል? ጥሩ ላይቭ ነበር ዛሬ። ጥሩ ተምራችሁበታል ብለን ተስፋ እናደርጋለን። በደንብ አስተውሉ። እኛ መጽሐፍ ቅዱስ ላይ ሌላ መጽሐፍ አያስፈልግም አልተባልንም። ለምሳሌ ዮሐንስ በወንጌሉ ሲጽፍ ምን ብሏል? ብዙ ጌታችን በደቀ መዛሙርቱ ፊት ያደረጋቸው ተአምራቶች እንዳሉ ነግሮናል። ነገር ግን ሰዎች
በክርስቶስ አምነው እሱ የእግዚአብሔር ልጅ መሆኑን አምነው እንዲድኑ ይሄ ተጽፏል አለ። ግን ያልተጻፈ መዓት እንዳለ ነገረን። በራሳችንም እንዳናብራራው ነገረን። አብራሪም ተጨማሪ እንድንቀበል ማለት ነው። ቁርአኑ ግን ምንድነው እሱ ቻሌንጅ ያደረገው? እኔ ግልጽና የተብራራው ነኝ፣ ሌላ አብራሪ አያስፈልገኝም አለ። ሌላ አብራሪ አያስፈልገኝም፣ ሁሉም ነገር ደግሞ በቁርአን ውስጥ ተጽፏል አለ። ከዛ እያንዳንዱ አሁን መተን ስንጠይቅ የለም የለም። ጥቁር ድንጋይ ከሰማይ መጣ ኃጢአትን ይቅር ይላል? የለም ቁርአን ላይ። አላህ እጅ አለው ጭንቅላት አለው ወይ? የለም። አላህ በሌሊቱ 1/3 ሲቀር ይወርዳል? በቁርአን ውስጥ የለም። ደጃል ይመጣል? የለም። ደጃል ከአላህ የሚለየው አንድ አይን ነው? የለም። ኢሳ ተመልሶ ይመጣል 40 ዓመት ይገዛል? የለም። ኢሳ ጂዚያን ያስቀራል? የለም። ኢሳ መስቀልን ይሰብራል? አሳማ ይገላል? የለም። አላህ ገሃነምን በእግሩ ይሞላታል? የለም። ሶላት በቀን 5 ጊዜ ይሰግዳሉ? ምን ጊዜ እንዴት መስገድ አለባቸው? የለም። ስንት ርኩ መውረድ አለባቸው? የለም። ሐጅ ያደርጋሉ? የሐጅ ስርዓት? የለም። በመቃብር ውስጥ ሽንት ከነካችሁ ቅጣት አለባችሁ? የመቃብር ቅጣት በቁርአን ውስጥ የለም። የመቃብር ቅጣት የሚባል ራሱ የለም። መሐመድ ራሱ የት ነው ምንድን ነው እንዲቴል የለም። መቼ የለም አይታወቅም። ቁርአን ራሱ መቼ እንደወረደ ስንት ምዕራፍ አለው ቁርአን አይታወቅም። የቁርአን ክፍል ውስጥ የተጠቀሱ አካላት ለምሳሌ አቡላብ ምንድነው ማን ነው? አንድ ምዕራፍ ሙሉ የለም አይታወቅም ምን እንደሆነ አይታወቅም። ስለዚህ እጅግ በቃ ለሁሉ መልስ አለው ቢሉም ስለዚህ መልሶቻቸው ከማን የሚቀሩት? አሁን ሙሐመድ ከሞተ ከ1400 ምናምን ዓመት በኋላ የተነሱ መጽሐፍ ይጽፋሉ። ከዛ ላይ በአረብኛ ስለተጻፈ ይኸው ሐዲስ ብለው ያመጡልሃል። ብድግ ይልና ትናንትና ነቢያችን እንደዚህ ብሏል ከሙሐመድ ከኑሪ ኑሪ ከኢብራሂም ኢብራሂም ከሚፍታ እንደሰማው ብሎ ሐዲስ ይጽፋል። ነገሩ ሰማው ብሎ በቃ ቁጭ ብሎ ከሚጽፈው መጽሐፍ ብድግትልና ከአበበ እንደሰማሁት አበበ ከጫላ እንደሰማው ጫላ ከገብረ መድን እንደሰማው ገብረ መድን ደግሞ ከሀፍቶም እንደሰማው ሀፍቶም ደግሞ ካየለ እንደሰማው እንዲህ ተብሏል ብለህ መጽሐፍ ትጽፋለህ። ከዛ እነኚህ ይመጡና ሐዲስ ብለው ያን ያነቡልሃል። ነብዩ ከሞተ ኢብን ከሲር ለምሳሌ ነብዩ ከሞተ ከ700 ዓመት በኋላ የመጣ ነው። ከከሌ ከሌ ሰማ ብሎ መጽሐፍ ይጽፍላል። ሐዲስ ይባላል። ከዛ ቡሃሪ ነብዩ ከሞተ ከ200 ዓመት በኋላ የመጣ ነው። ሰሒህ ሙስሊም፣ አቡ ዳውድ፣ ናሳይ እነኚህ ኦልሞስት ከ300 ዓመት በኋላ ማለት ነው። የቅርቦቹ የሚባሉት እነኚህ ናቸው። ግን በጊዜውም እነኚህም የሉም፣ መጽሐፍቶቹ የሉም። ከዛ በኋላ የተጻፉ ናቸው እነኚህ። ከከሌ ከሌ ሰማ ከከሌ ከሌ ሰማ ብለው ማለት ነው። ቁጭ ትልና ለከሌ ነገረኝ ለከሌ ደግሞ ከሌን የነገረው ብለህ መጽሐፍ ትጽፋለህ። እነኚህም ደግሞ ለዘመኑ አልመጥን ሲሉ ሼክ አልባኒ ተነሳ በ1950 ወይም 31 አካባቢ ነው የሞተው። 1931 ማለት የዛሬ ኦልሞስት የዛሬ 80 ዓመት 70 ዓመት አካባቢ ነው። ከ1400 ዓመት በፊት የነበረውን ያይና ነብዩ እንደዚህ እንደዚህ አድርጓል። አሁን ከዘመኑ ጋር ሄዳል አይደለም። እችኛዋ ዳይፍን በላት መጽሐፍ ጻፈ። እችኛዋ ጠቃሚ ነች፣ እንደዚህ እንደዚህ ይሄ እንደዚህ ነው። ተዛ ይመጣና የሆነ ነገር ስታመጣ ሼኹል ኢስላም እንትና አልባኒ እንዲህ ብሏል። የዛሬ 70 ዓመት የነበረ ሰውዬ ማለት ነው። አልባኒ እንደዚህ ብሎ አዲስ ጽፏል፣ እንደዚህ ብሎ እንደዚህ አስተካክሎታል፣ እንደዚህ ብሎ እንደዚህ ብሎታል። ልክ ጥልዝ የሚያደርጋቸው ሲሆን ጥያቄ ሲነሳ ዳሩ ሰላም ይነሳና እንዲህ ትናንትና የነበሩ ሰዎች
ኢብን ባዝ እንዲህ ብሏል። 2000 ላይ የነበረ ሰው ግልጽ ነኝ። አንዷን ለመደገፍ እጅግ በጣም መዓት መጻፍቶች ተጽፈዋል። ነገር ሲልህ በቃ እጅግ ተአምራዊ መጽሐፍ ይመስላል። በአረብኛ የሆነ ነገር ሲባል የሆነ ተአምር ይመስላል። ተርጉሙት በላቸው። በአረብኛ ያወራው ሱብሃንአላህ ምናምን ይልሃል። በአረብኛ ያነብና በአማርኛ በለው በአማርኛ ሲለው ሴንስለስ ሲሆን ምንም ትርጉም አልባ ይሆናል ማለት ነው። በማታውቀው ቋንቋ በዜማ በውብ ዜማ ሲለው ግን ይሸውድሃል። እና እንደዛ ነው። ዛሬ ተምራችሁበታል። በጣም ብዙ ሙስሊሞች ገስት ላይ እያየው ነው። ብዙ ተምራችሁበታል ብዬ ተስፋ አድርጋለሁ። እንግዲህ እግዚአብሔር በነገር ሁሉ ይርዳቸው። ከተጋረደባቸው ግርዶ ያንን ግርዶ ቀዶ ወደ ብርሃን ያምጣቸው። ደህና ዋሉ፣ ደህና ደሩ። የመሸባችሁ ደህና ደሩ፣ የነጋላችሁ ደህና ደሩ። ቻው።